በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን ወደ ሰላማዊ ህይወት የመመለስ ስራ ዳግም ለማስቀጠል መግባባት ላይ መደረሱ ተገለጸ። የትግራይ ኃይሎች አዛዥ ጀነራል ታደሰ ወረደ የትጥቅ ማስፈታት ሂደቱ ተቋርጦ የነበረው እንዲፈታ በሚጠበቀው የትጥቅ መጠን አለመግባባት ላይ አለመደረሱ ነው ብለዋል። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን በትግራይ ክልል 8000 የቀድሞ ተዋጊዎች የተሃድሶ ስልጠና ሰጥቶ ወደ መደበኛ ህይወት እንዲመለሱ ማድረጉን አስታውቆ ነበር። ሚሊዮን ኃይለስላሴ ከመቀሌ ተጨማሪ ዘገባ አለው። አንድ ጊዜ እየጦዘ ሌላ ጊዜ እየረገበ ለወራት እየቀጠለ የነበረው የህወሓት ውስጥ ክፍፍል አሁን ላይ የከፋ ደረጃ ደርሶ ግጭቶች የሚፈጠሩበት በዚሁ ግጭቶች ምክንያት ደግሞ ዜጎች የሚጎዱበት ሁኔታ መታየት ጀምሯል። የትግራይ ጊዜያዊ አስተዳደር መፈንቅለ መንግስት እየተካሄደ ነው በማለት የህወሓት አንድ ቡድንና የትግራይ ኃይሎች አካል የሆኑ ታጣቂዎች መወንጀሉ ተከትሎ ደግሞ ምናልባትም ከፌደራል መንግስቱ ጋር ዳግም በትግራይ ግጭት እንዳይነሳ በበርካቶች ዘንድ ስጋት ተፈጥሮ ሰንብቷል። በሌላ በኩል ባሳለፍነው ሳምንት መጨረሻ በወቅታዊ ጉዳይ ዙሪያ ለመገናኛ ብዙሃን መግለጫ ሰጥተው የነበሩት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንትና የትግራይ ኃይሎች ዋና አዛዥ ጀነራል ታደሰ ወረደ በትግራይ ውስጥ ይሁን ከፌደራል መንግስት ጋር ግጭት አይፈጠርም ሲሉ ተናግረዋል። ጀነራሉ በርካታ ጉዳዮች ባነሱበት መግለጫቸው የቀድሞ ተዋጊዎች ወደ ሰላማዊ ህይወት ለመመለስ ከወራት በፊት ተጀምረው የነበሩ ስራዎች በተፈጠሩ አለመግባባቶች ተቋርጠው መቆየታቸው ያነሱ ሲሆን ዋናው የአለመግባባቱ መነሻ ደግሞ ከፌደራል መንግስት በኩል ከተጠየቀው የሚፈታ የትጥቅ መጠን ጋር የተገናኘ ስለመሆኑ ገልጸዋል። መጀመሪያ ዲዲአር ዝምልከት ደውል ኔሩ የቀድሞ ተዋጊዎች ትጥቅ ማስፈታትና ወደ መደበኛ ህይወት የመመለስ ተግባር ተቋርጦ ነበረ። የቆመበት ምክንያት ትጥቅ በሚመለከት የነበረ አለመግባባት ነው። እንዲወርድ የተጠየቀ የነበረው የትጥቅ መጠን ላይ የነበረ አለመግባባት አለ። የሚጠየቀው ትጥቅ መጠን ከመጠን በላይ ነበር። ይህ አለመግባባት ለመፍታት ጀነራሉ ከኢትዮጵያ መከላከያ አዛዦች ጋር ውይይት ማድረጋቸውና መግባባት ላይ መደረሱም አንስተዋል። ማድረግ የሚገባን መግባባት ነበር። አዲስ አበባ ሄጄ ከመከላከያ ጋር በትጥቅ ጉዳይ መግባባት አድርገናል። ምክንያታዊ አድርገን ያለፈው አርብ ዳግም የቀድሞ ተዋጊዎች ትጥቅ ማስፈታትና ወደ መደበኛ ህይወት የመመለስ ስራ ሊቀጥል ተብሎ ነበር። አሁን ላይ ደግሞ የተባባልነው በቅድሚያ ያለው ፖለቲካዊ ውጥረት እናርግብ ተብሏል። ይህ የብቻችን ውሳኔ ሳይሆን ከፌደራል መንግስት ጋርም መግባባት የተደረሰበት ነው። ይህ በአጭር ጊዜ ይፈታል። በአጭር ጊዜ ደግሞ ወደ ስራችን እንገባለን። የሁለት ዓመቱ ጦርነት ባስቆመው የፕሪቶሪያው የሰላም ስምምነት መሰረት ተጀምረው የነበሩ የቀድሞ የትግራይ ተዋጊዎች ወደ ተሃድሶ ማዕከላት የማስገባት ስራ በተለያዩ ዙሮች 75000 የቀድሞ ታጋዮች ወደ ሰላማዊ ህይወት ለመመለስ እንደሚሰራ ተገልጾ የነበረ ቢሆንም እስካሁን የተፈጸመው ግን ከ5000 እንደማይበልጥ መረጃዎች ያመለክታሉ። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ። ተከታዩ ዘገባችንም የትግራይ ክልል ወቅታዊ ሁኔታን ይመለከታል። ትግራይ ክልል ውስጥ ያሉ ፖለቲካዊ አለመግባባቶች በሰብአዊ መብቶች ላይ ተጨማሪ ጉዳት እንዳያደርሱ አፋጣኝ ሰላማዊ መፍትሄዎችን መውሰድ ያስፈልጋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀም። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪክ ድርጅት ደግሞ ችግሩ በስልጣን ሽኩቻ ምክንያት መፈጠሩን ገልጾ ይህንን ተከትሎ በክልሉ የተለያዩ አካባቢዎች ከባድ የሰብአዊ መብት ጥሰቶች እየታዩ ነው ብሏል። ትግራይ ውስጥ የጦርነት ደመና እያንዣበበ ነው ያሉት የትግራይ ዲሞክራሲያዊ ፓርቲ ቲዴፓ ሊቀመንበር ዶክተር አረጋዊ በርሄ የፌዴራል መንግስት ህግን መሰረት አድርጎ ለችግሩ መፍትሄ እንዲያበጅ ጠይቀዋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን የትግራይ ክልል ችግሮች እንዲሰክኑ ጥሪ ባደረገበት መግለጫው የፖለቲካ ልዩነቶች በምክክርና በመግባባት ህግን መሰረት በማድረግ እንዲፈቱ ጠይቋል። ኮሚሽኑ አለመግባባቱ በክልሉ የሰፈነውን አንጻራዊ ሰላምና መረጋጋት ወደ ኋላ ሊመልስ የሚችል ነው ብሏል። ለዚህ ችግር የህወሓትን አመራሮች ተጠያቂ ያደረጉት የትግራይ ዴሞክራሲያዊ ፓርቲ ትዴፓ ሊቀመንበር ዶክተር አረጋዊ በርሄ በክልሉ ብርቱ ችግር መደቀኑን ገልጸዋል። ትግራይ ውስጥ ባጭሩ የጦርነት ደመና እያንዣበበ ነው ያለው። የህወሓት መስራች ከነበሩት አንዱ የሆኑትና ሌላ ፓርቲ አቋቁመው ድርጅቱን የሚታገሉት ዶክተር አረጋዊ በርሄ የህወሓት መከፋፈል የክልሉን ፖለቲካዊ ችግር ማወሳሰቡን ገልጸዋል። በቅርብ ጊዜ ደግሞ ከፕሪቶሪያ ስምምነት በኋላ በሶስት ተከፍለው እርስ በርሱ ለስልጣን ሽሚያ ሲወዳደር የህዝብ ችግር ቁጥር ውስጥ አላስገባውም። ስለ ህዝቡ አያነሳም። ስለ ስልጣን ማን ይያዝ፣ የእኛ ቡድን ወይስ የእናንተ ቡድን አይነት
ውድድር ነው ያለው። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ ሲቪክ ድርጅት ከቅርብ ጊዜ ወዲህ የታጠቁ ኃይሎች በኃይል ወደ ተለያዩ የክልሉ አስተዳደር ጽሕፈት ቤቶች በመግባታቸው ምክንያት በአንዳንድ ቦታዎች ላይ አለመረጋጋት እየተፈጠረ መሆኑን መረዳት ችለናል ብሏል። በመላው የትግራይ ክልል አካባቢዎች ሰዎችን በኃይል አፍኖ የማሰርና የማስፈራራት እንቅስቃሴዎች እንዳሉ መረጃ ደርሶናል ሲልም ባወጣው መግለጫ አስታውቋል። የድርጅቱ የህዝብ ግንኙነት ኃላፊ አቶ መብርሂ ብርሃነ ችግሩን ከስልጣን ሽሚያ ጋር አያይዘውታል። የስልጣን ሽኩቻ ልንለው እንችላለን። በአሁኑ ሰዓት በተለያዩ አካባቢዎች ከባድ የሆኑ የሰብአዊ መብት ጥሰቶች እየታዩ ይገኛሉ። ለምሳሌ በአድጉደም ከተማ ባለፈው ሲቪሎች የተጎዱበትና የሞቱበት ሁኔታ አለ። ኤርትራ የህወሓትን የውስጥ የፖለቲካ ሽኩቻ የማባባስ ፍላጎት እንደሌላት በቅርቡ አስታውቃለች። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ግን የተወሰኑ ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እንዳላቸው አዲስ አበባ ላይ አስቀድመው በሰጡት መግለጫ ጠቅሰው ነበር። ይህንንም የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አርብ ዕለት አዲስ አበባ ውስጥ ለሚገኙ ዲፕሎማቶች ማብራሪያ ሲሰጡ ደግመውታል። ምንም እንኳን በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከኤርትራ መንግስት ጋር የሚደረግ ግንኙነት የለም ሲል ያስታወቀ ቢሆንም ዶክተር አረጋዊ በርሄም ይሄኛው የህወሓት ቡድን ከኤርትራ ጋር ግንኙነት እንደሚያደርግ እናውቃለን ብለዋል። የህወሓት አመራር እየጋበዘ በአካባቢው ያሉ ኃይሎች አብረውት በፌዴራል መንግስት ላይ ተጽዕኖ እንዲፈጠር እያደረጉ ናቸው። እንቅስቃሴው እጅግ አሳሳቢ ነው ያሉት የቅድሚያ ለሰብአዊ መብቶች ኢትዮጵያ የስራ ኃላፊ የዜጎች መብቶች ከለላ እንዲደረግላቸው ጠይቀዋል። የሲቪል ሰዎች ደህንነት፣ የአካል ደህንነት፣ የህይወት ደህንነት እነዚህ በሙሉ ሁሌ መጠበቅ ያለባቸው መብቶች ናቸው። እጅግ የከፋ የሰብአዊ መብት ጥሰት የቀጠለበት ምክንያት ተጠያቂነት ስለሌለ ነው። ስለሆነም ተጠያቂነት ሊኖር ይገባል። በዚህ ሁሉ የክልሉ ወቅታዊ ሁኔታ አስተያየት የሰጡ ልዩ ልዩ አካላት በአንድ ነገር ላይ ተመሳሳይ አቋም አራምደዋል። ይህም የፕሪቶሪያው ዘላቂ የግጭት ማቆም ስምምነት ይተግበር የሚለው ነው። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ተከታዩ ዘገባ ወደ ሐዋሳ ነው የሚወስደን። በደቡብ ኢትዮጵያ ክልል 3 ወረዳዎች የእንስሳት ወረርሽኝ መቀስቀሱን አርሶ አደሮች ለዶይቼ ቬለ ተናግረዋል። አርሶ አደሮቹ እንዳሉት ከባለፈው ሳምንት ጀምሮ በተቀሰቀሰው ወረርሽኝ የእርሻ በሬዎቻቸውን ጨምሮ በሺዎች የሚቆጠሩ ከብቶቻቸው ሞተውባቸዋል። የእንስሳት ወረርሽኙ መከሰቱን ያረጋገጠው የደቡብ ኢትዮጵያ ክልል ግብርና ቢሮ የበሽታውን ስርጭት ለመግታት የእንስሳት ሕክምና ባለሙያዎች ቡድን ወደ ስፍራው ማንቀሳቀሱን አስታውቋል። ሸዋንግዛ ወጋየው ከሐዋሳ ተጨማሪ ዘገባ አለው። የእንስሳት በሽታው ከባለፈው ሳምንት አጋማሽ ጀምሮ የተከሰተው በክልሉ ጋሞ ዞን ጋርዳ ማርታም፣ በደቡብ ኦሞ ዞን ማሌና በጎፋ ዞን ኡባ ደብረ ፀሐይ በተባሉ ወረዳዎች ውስጥ ነው። በተለይም በጋሞ ዞን ጋርዳ ማርታ ወረዳም እስካሁን በሺዎች የሚቆጠሩ የቤት እንስሳት መሞታቸውን የተነገረው ምንነቱ በውል አልታወቀም በተባለው በዚሁ በሽታም በእርሻ ስራ ላይ የነበሩ በሬዎቻቸው ጭምር እየሞቱባቸው እንደሚገኙ ነው አርሶ አደሮቹ ለዶይቼ ቬለ የተናገሩት። በሽታው ያው በጣም ከባድ ነው። አንደ ሲጀምር በአፍንጫቸው በአፋቸው የሆነ ፈሳሽ ነገር ይፈሳል። እርሻ ላይም ያሉ ያረሱ ከላይም ወድቀው የሚሞቱ አሉ። በወረዳዎቹ የእንስሳት ወረርሽኝ መከሰቱን ያረጋገጠው የደቡብ ኢትዮጵያ ክልል ግብርና ቢሮ በበኩሉ አሁን ላይ የበሽታውን ምንነት የመለየት ስራ በመከናወን ላይ እንደሚገኝ አስታውቋል። የበሽታው ናሙና በሁለት የእንስሳት ቤተ ሙከራ ምርመራ እየተደረገበት እንደሚገኝ ነው ምክትል የቢሮ ኃላፊው ዶክተር አዲሱ ዮብ የገለጹት። የበሽታ ፍንዳታ በተለይ ደግሞ ዝናብ ሲወጣና ሲገባሰቱ የአፈር ወለድ በሽታዎች የሚባሉ አሉ። ከነዚህ በሽታዎች መካከል የትኛው እንደሆነ ገና ላብራቶሪዎች በወቅቱ ዓርብ ዕለት ነው በ5 ላይ ክስተት እንደተከሰተ ወዲያው 2 ላብራቶሪ ያሉ ክልላዊ የጂንካና የሶዶ ሪጂናል ላብራቶሪዎች የሰው ሳምፕል ወስደው ምርመራ እየሰሩ ያሉበት ሁኔታ ነው ያለው። አሁን ላይ የበሽታውን ምንነት ከመለየት ጎን ለጎን የበሽታውን ስርጭት ለመግታት የእንስሳት ሕክምና ባለሙያዎች ቡድን ወደ ስፍራው መንቀሳቀሱን ምክትል ቢሮ ኃላፊው ጠቅሰዋል። እነዚህ 3ቱ ወረዳዎች አዋሳኝ ወረዳዎች ከመሆናቸውና አንድ ወተር ፖይንት ላይ ወይንም ከአንድ ውሃ ወንዝ የሚጠጡ ከመሆናቸው የተነሳ ተመሳሳይ አይነት የበሽታ ምልክት ያለው በሽታ በእንስሳት ላይ ሞት አስከትለዋል። እስካሁን ያለውን መረጃዎቹ ገና እየተደራጁ ናቸው ያሉት። የሞቱት እንስሳት ቁጥር ከሞቱ ቁጥር በላይ ግን ሌላዎች እንዳይሞቱ ደግሞ የመከላከል ስራ ላይ የባለሙያ ቲምም ከክልል ከዞን ከላብራቶሪዎች የተውጣጡ ባለሙያዎች አሁን በዚህ ሰዓት ሁሉም ቀበሌ ላይ ናቸው ከአርሶ አደሩ ጋር። እኔም አሁን በዚህ ሰዓት እዛው ክስተቱ ወደ ተከሰተበት አካባቢ በመሄድ መንገድ ላይ ነኝ ያለሁት።